ማህበራዊ ሚዲያ በአጭር ጊዜ በቢሊዮኖች ለሚቆጠሩ ዜጎች መረጃን በማድረስ ዓለምን ወደ አንድ መንደር ማምጣት አስችሏል። በተቃራኒው ደግሞ በአግባቡ መጠቀም ባለመቻሉ ከፍ ያለ አሉታዊ ተጽዕኖ እያሳደረ እንደሆነ ተደጋግሞ ይጠቀሳል። ታዲያ በሀገራችን ላይ የሚስተዋለው የማህበራዊ ሚዲያ አጠቃቀም ልምድ በቤተሰብና በጓደኛ መካከል ያለውን ማህበራዊ መስተጋብር የሚንድና ለብቸኝነት የሚያጋልጥ ሆኗል። ይህንኑ ሀሳብ ለኤኤምኤን ሀሳባቸውን የሰጡ በተለያዩ የዕድሜ ክልል የሚገኙ የማህበረሰብ ክፍሎች ያረጋግጣሉ። ከሰዎች ጋር ሆነን ስልካችን ላይ የምናተኩረው ነገር አለ። እሱ ነገር ከሰዎች ጋር ያለን ሪሌሽንሺፕ ላይ ኢፌክት አለው። በርግጥ ከፋሚሊ ጋር የሚሆን ከሰዎች ከጓደኞቻችን ጋር ተቀጣጥረን ራሱ አቴንሽናችን ስልካችን ላይ ነው የሚሆነው። እኔ አሁን በራሴ በቤተሰብ ልጆቼ ከተለያዩ ሰዎች ጋር ተነፋፍቀን እንገናኛለን። ምንም ያህል የጎላ የሚጠቅም ሰላምታና ሀሳብ ሳንለዋወጥ ሁሉም ሰው እንግዳውም ሌሎቻችንም እዛው ሞባይል ላይ ተጠምደን ነው እንትን የምንለው። ያ ጥሩ አይደለም። አንደኛ ሰው ለሰው መተሳሰብ አለበት፣ መነጋገር አለበት። ስራ ቦታ እንዲህ ስለ ስራ እያወራቸው እነሱ ስልካቸው ላይ ነው ዝቅ የሚሉት ማለት ነው። ወይ ቲክቶክ ነው የሚያዩት፣ ወይ ፌስቡክ ነው፣ ወይ ቻት ነው የሚያደርጉት እና እንደዚህ ያጋጥመኛል። እኔ ስለ ስራ እየነገርኳቸው ብዙ ጊዜ እንትን አይሉ እና ይሄ ነገር አለ ያጋጥማል። አንድ ብዙ ቦታ ያጋጥማል። ይህ ብቻ አይደለም። የማህበራዊ ሚዲያ አጠቃቀም ከነባር ባህላችንና ከእምነታችን ያፈነገጠና ለውጭ ባህል ወረራ ያጋለጠ ሁኔታ ውስጥ ከቶናል ሲሉም ያነሳሉ። ከእምነትም አንፃር ከባህልም ከነባር ባህላችንም አንፃር የሚጠቅሙ ነገሮች ሳይሆን እዛ ላይ የሚተላለፈው ያለአባስ ችግር አለ። አንዳንድ በሚዲያ የጋራ ማታረጉ የግል የሆኑ ነገሮች አሉ። በግልም ቢሆን ስርዓት ያለው ነገር ነው የሚፈለገው። ነገርን ስርዓት የሌለው ነገር እየተደረገ ያ ደግሞ ይውልኝ ይወቁልኝ የሚባል አይነት ነገር እንደሱ አለ። በተለይ ቲክቶክ አስቸጋሪ ነው። ቲክቶክ ላይ የሚለቀቁ መረጃዎች ጠቃሚ ሆነው አሉ፣ ጠቃሚ ያልሆኑ ደግሞ አስጠያፊ ነገር ሁላ እናይበታለን። ነው ከባህላችን ወጣ ያለው አያለው ነው ብዙ ያን አድታል አይደል? ያው አይተታልፈዋለህ ግን የሚታየው ብዙ ነው። አሁን ጠቃሚ ሆነውን ሳይቶ የማይጠቅመው ከማላፍ ነው። በማህበራዊ ሚዲያ አጠቃቀም ላይ የሚስተዋለውን ገደብ ያጣና ስርዓት የሌለው አጠቃቀም መፍትሄ እንዲያገኝ የግንዛቤ ስራ ላይ ማተኮር እንደሚገባ በአፍሪካ ቤዛ ኮሌጅ የማህበረሰብ ሳይንስ ባለሙያ ሜሮን ግርማ ትናገራለች። የሶሻል ሚዲያ አጠቃቀም አዌርነስ መሰራት አለበት። ምክንያቱም አንዳንዴ ቤት ውስጥ እንኳን የምናየው ነገር አለ አይደለ? ሁሉም ቤተሰብ ይመጣል፣ የሚያገናኘው ነገር ይኖራል። ለምሳሌ ባንድ ላይ የሚያደርገው ነገር ራት መብላት ወይ ምናምን ሊሆን ይችላል። ከዛ በተጨማሪ ግን ሼር የሚያደርጉት ነገር የለም። ሁሉም የራሱን ስልክ ይዞ በራሱ እንትን ውስጥ ነው የሚገባውና ወላጆች የልጆቻቸውን ሞራል በማይነካ መልኩ ኦሪጂናቸውን የመጡበትን ወላጁ ሊያደርግ የሚገባውን እሴቱን ቫልዩውን ቢያስተምረው ማህበራዊ እሴቶቻችንና መስተጋብሮቻችንን ሳንነካ ሶሻል ሚዲያን መጠቀም እንችላለን። በአዲስ አበባ ዩኒቨርሲቲ የስነ ልቦና መምህሩ ሄኖክ ለገሰ ማህበራዊ ሚዲያን ያለአግባብ አብዝቶ መጠቀም ከፍ ያለ የስነ ልቦና ችግር እንደሚያስከትል ይናገራሉ። በሁሉም የእድሜ ክልል ላይ የሚያስከትለው ተጽዕኖ ዘርፈ ብዙ ነው የሚሉት የስነ ልቦና መምህሩ ይህንኑ ችግር ለመቅረፍ ሁሉም ድርሻ አለው ይላሉ። የራስን መግዛት ነው። ራሴን ስገዛ ለሀገሬ ይገዛለሁ። ራሴን ስገዛ የሚያይን ሰው ከኔ ይማራል። ራሴን ስገዛ ለልጆቼ ተርፋለሁ ማለት ነውና አንደኛ ራስን ገዝቶ ምንድነው መጠቀመው እኔ የምፈልገው ነው ማየው ወይስ እጄ ላይ ያስኩት ዲቫይስ የሚፈልገው ነው ያያየው ያለውት ማ ይበልጣል? ኦኬ የፈጠርኩት እኔን ሲመራኝ እሱ ተቀባይነት ሊኖር አይገባም። እኛ ራሳችንን ነው መምረጥ ያለብን ማለት ነው። ለሰዎች ግብአት መሆን የለብንም። እዛ አሜሪካ ቁጭ ብሎ እዚህ የሚያፋጅን አካል ወይንም ደግሞ የሀገሬን ባህል ወደታች የሚያወርድን አይነት ዕውቀት የሚመስል ነገር ሰጥቶኝ እኔን ራሴን እንድጠራጠር ማንነቴን እንዳጣ እንዲያደርግ ባንፈቅድ በዜጋ ደረጃ እሱን ለልጆቻችን ብናስተምር ከቤት ነው የሚጀምረው።